ኢትዮጵያ በተለያዩ ማዕድናት የበለጸገች ሀገር ናት። ለዚህም ነው የመደመር መንግስት ማዕድንን ከአምስቱ ዋና ዋና የኢኮኖሚ የእድገት ምሰሶዎች አንዱ አድርጎ እየሰራበት የሚገኘው። ኢትዮጵያ የማዕድናት ሀብታም ናት ስንል ምን ማለታችን ነው? የትኞቹን ማዕድናትስ ነው በአፈሯ ደብቃ የያዘችው? እንደየምድባቸው እንመልከታቸው። በከበሩ ማዕድናት ዝርዝር ውስጥ ቀዳሚ ሆኖ የምናገኘው ወርቅን ነው። ወርቅ ኢትዮጵያ ካሏት ማዕድናት ሁሉ ከፍተኛ የውጭ ምንዛሪ የምታገኝበት በበርካታ አካባቢዎቿም የሚገኝ ሀብቷ ነው። በኦሮሚያ፣ በቤኒሻንጉል ጉሙዝ፣ በትግራይና በጋምቤላ ክልሎች ደግሞ በብዛት ይገኛል። ሌላኛው የከበረ ማዕድን ፕላቲኒየም ነው። ፕላቲኒየም በምዕራብ ኢትዮጵያ አካባቢ የሚገኝ ሲሆን ለጌጣጌጦች እንዲሁም ደግሞ ለኤሌክትሮኒክስ ዕቃዎች ምርት ያገለግላል። ለኢንዱስትሪ ስራዎች ግብአትነት ከሚውሉ ማዕድናት መካከል ደግሞ በኦሮሚያ ክልል በስፋት የሚገኘው ታንታለም ሌላኛው የኢትዮጵያ የማዕድን ሀብት ነው። ለኢትዮጵያ የግብርና እድገት ወሳኝ የሆነና ለማዳበሪያ ምርት የሚውለው በአፋር ዳሎል አካባቢ ሰፊ ክምችት ይዞ የሚገኘው ፖታሽም ኢትዮጵያ በማዳበሪያ ምርት የሰነቀችው ውጥን የሚሳካበት ሀብቷ ነው። አሁን ላይ በዓለም ተፈላጊነቱ እጅግ እየጨመረ የመጣው ሊቲየም ለኤሌክትሪክ መኪኖች ባትሪ ምርት የሚያገለግል በኢትዮጵያ የሚገኝ ሌላኛው ያልተነካ የማዕድን ሀብታችን ነው። ለኢነርጂና ለግንባታ ግብአትነት ከሚውሉ ማዕድናት ውስጥ ደግሞ የድንጋይ ከሰል፣ ብረት፣ የኖራ ድንጋይ፣ ጅፕሰም በተለያዩ የኢትዮጵያ አካባቢዎች በስፋት የሚገኙ ማዕድናት ናቸው። ኢትዮጵያ በከበሩ ድንጋዮችም የበለጸገች ናት። ኦፓል፣ ኤመራልድ እና ሳፋየርን የመሳሰሉ እጅግ ውድና የከበሩ ድንጋዮችን በምድሯ ይዛለች። እነዚህንና ሌሎች የተፈጥሮ ማዕድናትን የታደለችው ኢትዮጵያ እስከ ቅርብ ጊዜ ድረስ ከዘርፉ የምታገኘው ጥቅም እዚህ ግባ የሚባል አልነበረም። ዘርፉ በህገወጥ ንግድና በኮንትሮባንድ፣ በመሰረተ ልማት እጥረት፣ በቴክኖሎጂ ባልታገዘ አመራረት እንዲሁም በአስተዳደርና በቢሮክራሲያዊ ችግሮች የተተበተበ ነበረ። ሀገር በቀል የኢኮኖሚ ሪፎርምን ተግባራዊ እያደረገ ያለው የመደመር መንግስት እነዚህን ችግሮች ለመፍታት በሚል ደግሞ ግብርና መር ከነበረው የኢኮኖሚ ስርዓት ብዝሃ ኢኮኖሚን መሰረት ወዳደረገ የምጣኔ ሀብት ፖሊሲና የአሰራር ማሻሻያዎች አድርጓል። ማዕድን በዚሁ የመንግስት ፖሊሲ ተካቶ ማሻሻያ ከተደረገባቸው ዘርፎች አንደኛው ነው። በዚህ ደግሞ የውጭ ምንዛሬ ግኝትን በመጨመር የስራ ዕድል በመፍጠር የግል ባለሀብቱን በማበረታታትና አነስተኛ አምራቾችንም በመደገፍ ዘርፉ ውጤታማ መሆን ችሏል። በተለይም ህገወጥ ንግድን በመከላከል ወርቅና ሌሎች ማዕድናት በኮንትሮባንድ እንዳይወጡ ቁጥጥር በማጠናከር የብሔራዊ ባንክ የወርቅ ግዢ ዋጋንም ከዓለም አቀፍ ገበያው ጋር በማመጣጠን ምርቱ ወደ ህጋዊ መስመር እንዲገባ ማድረግ እንዲሁም ደግሞ ባህላዊ አምራቾችን ወደ መስመር አስገብቶ በመስራት በስፋት ተግባራዊ ተደርጓል። ወርቅን እንደ ምሳሌ ብንመለከተው እንኳን በ2017 ዓ.ም ከወርቅ ወጪ ንግድ የተገኘው ገቢ ከዚህ ቀደም ይገኝ ከነበረው በብዙ እጥፍ ከፍ ያለ ነው። በ2017 ዓ.ም 37 ቶን ወርቅ ወደ ውጭ ሀገራት ተልኮ 3.5 ቢሊዮን ዶላር ተገኝቷል። ይህ ደግሞ በ2016 ዓ.ም ከተገኘው 350 ሚሊዮን ዶላር ገቢ እንኳን ቢነጻጸር በ10 እጥፍ ብልጫ አሳይቷል። የኢትዮጵያን የወጪ ምርት ግኝት በማሳደግ በኩል ዘርፉ የአንበሳውን ድርሻ ስለመያዙም አመላካች ሆኗል። ሌላው የማዕድን ዘርፉ ውጤት ኢትዮጵያ 21 ትሪሊዮን ኪዩቢክ ሊትር ክምችት እንዳላት የተረጋገጠበት የተፈጥሮ ጋዝ ነው። በዓመት 111 ሚሊዮን ሊትር ፈሳሽ የተፈጥሮ ጋዝ ማምረት የሚችል ፕሮጀክትም በሶማሌ ክልል ኦጋዴን ተገንብቷል። የመጀመሪያው ዙር የጋዝ ፕሮጀክት በተመረቀበት ወቅት ደግሞ በዓመት 3.3 ቢሊዮን ሊትር የሚያመርት የተፈጥሮ ጋዝ ማጣሪያ ፕሮጀክትም የመሰረት ድንጋዩ ተቀምጧል። የሀገራችን የኢኮኖሚ መሰረት የሆነው ግብርና የሚደገፍበትና የኢትዮጵያውያን አርሶ አደሮች ጥያቄን የሚመልሰው የማዳበሪያ ፋብሪካ እንዲሁም የግንባታው ዘርፍ አንቀሳቃሽ የሆነው የሲሚንቶ ፋብሪካም የዚሁ የማዕድን ዘርፉ ትሩፋቶች ናቸው።
የማዕድን ዘርፍ በ10 ዓመቱ መሪ የልማት እቅድ የተቀመጠለትን 10% የሀገር ውስጥ የምርት እድገት ድርሻ በቅርቡ እንደሚያሳካም የአጭር ጊዜ ውጤቶቹ አመላካች ናቸው።